ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ አርብ የምሽት ጥንቅራችን ነው። ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። በምርጫው ሰሞንና ዕለት በአማራ ክልል በርካታ ግጭቶች ተከስተው እንደነበር አንድ የተሰበሰበ መረጃ አመላክቷል። በተጨማሪም ቀደም ብለው ከወለጋ ከተፈናቀሉትና በደብረ ብርሃን ካሉት ተፈናቃዮች በተጨማሪ ሌሎች አዳዲስ ተፈናቃዮች መጨመራቸውም እየተነገረ ነው። በዚሁ ዙሪያ ከወለጋ መንግስታዊ አካል የተሰጠ ምላሽም አለ። ከዚሁ ጋር በተያያዘ በቅርብ የወጣን አንድ አሃዛዊ መረጃንና የወለጋውን ጉዳይ በተመለከተ የምሽቱ ጥንቅራችን ተመልክቶታል። ዘርዘር አድርገን የምናደርሳቸው ይሆናል። ከቅርብ ጊዜ ወዲህ ኢትዮጵያ በሱዳን ለሚፋለመው ፈጥኖ ደራሽ ኃይል RSF የወታደራዊ ሎጂስቲክስ ድጋፍ በማድረግ ስሟ በክስ ይነሳል። አሁን ላይ አዲስ ክስ የቀረበ ሲሆን የፈጥኖ ደራሽ ኃይሎች ለጦርነት ዓላማ የሚገለገሉባቸው መለስተኛ የጭነት መኪኖች ለወታደራዊ ዓላማ ኢትዮጵያ ውስጥ ቅየራ ወይም ሞዲፊኬሽን ይደረግላቸዋል ተብሏል። የየል ዩኒቨርሲቲ ከሳተላይት አገኘሁት ብሎ ያቀረበውን ይህን ክስና መረጃውን የምንመለከት ይሆናል። ኢቲኤች የሚል ዓለም አቀፍ እውቅና ያለው አዲሱ የተሽከርካሪዎች ሰሌዳና የዋጋው ጉዳይ መነጋገሪያ ሆኗል። በዓለማችን የሌሎች ሀገራት የታርጋ ክፍያ ተመንን የተመለከተ ሪፖርት የአዲሱ ታርጋ ክፍያ ተመን በዓለም ላይ ውድ ከሚባሉት መካከል መግባቱን አመልክቷል። ንጽጽሩን የያዘ መረጃ በጥንቅራችን አካተናል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በአንድ ትልቅ መድረክ እውቅና ሊሰጣቸው መሆኑ ተነገረ። በጉዳዩ አጠር ያለ ዘገባ አክለናል። በ2019 በጀት ዓመት መንግስት ከሀገር ውስጥ መሰብሰብ ያሉብኝን ገቢዎች በሙሉ አሟጥጬ መጠቀም አለብኝ እያለ ነው። ከዚሁ ጋር በተያያዘም ከታክስ ነፃና የግብር እፎይታ አሰራሮች ሊቀሩ መሆኑን የሚያመለክት መረጃ ወጥቷል። ከዚሁ ጋር በተያያዘም ሌሎች በርካታ ገቢ የሚሰበሰብባቸው መንገዶችም ተለይተዋል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። ኢትዮጵያውያን ላይ የተጣለው የቪዛ እገዳ ተነሳ። የስዊዘርላንድ መንግስት በኢትዮጵያውያን ተጓዦች ላይ ጥሎት የነበረውን የቪዛ እገዳ ማንሳቱን የተመለከተ ዘገባ ይዘናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በአማራ ክልል በአንድ ቀን የተከሰቱት በርካታ ግጭቶች። በግንቦት ወር በአማራ ክልል ከፍ ያለ ግጭቶች ቁጥር ተመዝግቦ እንደነበር አንድ የግጭት ምዝገባ ጥናት አመልክቷል። ግጭቱ በፋኖ ታጣቂዎችና በመንግስት የጸጥታ ኃይሎች በኩል የተከሰተ ነውም ተብሏል። የግጭቶችን ሁኔታዎችና አዝማሚያዎችን እንደዚሁም ክስተቶችን እየመዘገበ ይፋ የሚያደርገው አክሌድ የተባለው አካል በአማራ ክልል በግንቦት ወር ግጭቶቹ በቁጥር ከፍ ብለው የታዩት በሀገር አቀፍ ደረጃ ከተካሄደው ምርጫ ጋር በተያያዘ መሆኑንም አመላክቷል። የምርጫውን መቃረብ ተከትሎ መንግስት በሀገር አቀፍ ደረጃ የጸጥታ ቁጥጥሩን አጥብቆ የነበረ መሆኑን ያመለከተው ዘገባው ምርጫው በክልሉ እንዳይካሄድ ለማድረግ ከፍተኛ እንቅስቃሴ ሲያደርጉ የነበሩት የፋኖ ታጣቂዎችም በክልሉ መንገዶችን የመዝጋት እንቅስቃሴዎችን አድርገው እንደነበርም አክሎ አመላክቷል። ከዚሁ ጋር በተያያዘም በዚያው ሰሞን ከምንጊዜውም በላይ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ከፍ ያሉ የግጭት ቁጥሮች እንደተመዘገቡም አክሏል። በዚህ በምርጫው ዕለት ምርጫው መካሄድ የለበትም ባሉት የፋኖ ታጣቂዎች በመንግስት የጸጥታ ኃይሎች መካከል 90 የሚሆኑ የትጥቅ ግጭቶች ተከስተው እንደነበርም አክሌድ በዚሁ የሰሞኑ ኢትዮጵያን የተመለከተ የግጭት ሪፖርቱ ላይ አመልክቷል። የኢትዮጵያ ምርጫ ቦርድ ከግጭቶች ጋር በተያያዘ በተወሰኑ የአማራ ክልል አካባቢዎች ምርጫዎችን ያላደረገበት ሁኔታ እንደነበር የሚታወስ ነው። ሆኖም እነዚያ ምርጫ ያልተካሄደባቸው አካባቢዎች በአጠቃላይ የምርጫ ውጤት ላይ ተጽዕኖ የማያሳርፍ መሆኑን የታወቀው። በተጨማሪም በምርጫው ሰሞን በኦሮሚያ ክልልም ተመሳሳይ ግጭቶች የነበሩ መሆኑን ያመለከተው አክሌድ በዚያው ሰሞን በአማራ ክልል ከተከሰቱት ግጭቶች አንጻር ሲታዩ ግን በቁጥር አነስተኛ ናቸው ብሏል። በኦሮሚያ በምርጫው ሰሞን ተከሰተው ያላቸው የግጭቶች ቁጥር 8 ብቻ ነው። እነሱም በወለጋ ዞኖች ውስጥ የተከሰቱ ናቸውም ተብሏል። በኦሮሚያ ክልል በአርሲ ዞን አሰኮ ወረዳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያን ላይ የተከሰተውን ግድያንም አክሌድ በዚሁ የግጭት ሪከርድ ውስጥ አካቶት ታይቷል። መንግስት ምርጫው ሰላማዊ በሆነ መንገድ ተጠናቋል በማለት በተለያዩ የጸጥታ አካላቱ በኩል የገለጸ መሆኑ የሚታወስ ነው። በአንዳንድ አካባቢዎች ምርጫውን ለማደናቀፍ ሙከራዎችን ባደረጉ ኃይሎች ላይ እርምጃዎችን ወስጃለሁ ያለበትም ሁኔታ ታይቷል። በአሃዝ የተደገፉ የግጭት ትንታኔዎች ግን የተሰጡበት ሁኔታ የለም። ይህ በእንዲህ እንዳለ ከምስራቅ ወለጋ በአዲስ መልክ ተፈናቅለናል ያሉ ሰዎች በደብረ ብርሃን በከፋ ችግር ውስጥ መሆናቸውን መናገራቸውን የዛሬው የሸገር ሬዲዮ ዘገባ አመላክቷል። የምስራቅ ወለጋ አደጋ ስጋት በበኩሉ አዲስ ከአካባቢ የተፈናቀለ የለም ብሏል።
ከዚህ ቀደም ከተለያዩ የኦሮሚያ ክልል ተፈናቅለው በደብረ ብርሃን የመጠለያ ጣቢያ የሚኖሩ ተፈናቃዮች ከ5 ዓመት በላይ እንደሆናቸውና ቁጥራቸው ከ26000 በላይ እንደሆነ መስማቱን ዘገባው አመላክቷል። እነዚህ ተፈናቃዮች በቻይና በወይን እሸት እንዲሁም በባቄሎ የመጠለያ ካምፖች ይገኛሉ። አሁን ደግሞ ከ3000 በላይ የሚሆኑ ተፈናቃዮች ወደ ወይን እሸት ካምፕ መምጣታቸውን ተከትሎ በብዙ መቸገራቸውን ከተፈናቃዮች መረጃውን የደረሰው መሆኑን ያመለከተው ሸገር አዳዲስ የገቡትን ተፈናቃዮች በምን ምክንያት ወደ ደብረ ብርሃን ሄዳችሁ ሲል መጠየቁንም ገልጿል። እነሱም በነበሩበት ምስራቅ ወለጋ አሁንም የጸጥታ ችግር እንዳለና በስጋት መፈናቀላቸውን የገለጹለት መሆኑንም በማመልከት ይሁንና የምስራቅ ወለጋ ቡሳ ጎኖፋ ወይም የአደጋ ስጋት አሁን በአካባቢው ለመፈናቀል ምክንያት የሚሆን ምንም የጸጥታ ስጋት የለም፣ ወደ ደብረ ብርሃን የሄዱ አዲስ ተፈናቃዮች የሉም ማለቱንም አመላክቷል። በቀጣይ ርዕስ ዛሬ ይፋ የሆነው የመንግስት ከባድ ውሳኔ። ገቢን በተመለከተ የፌዴራሉ መንግስት ወገቡን ጠበቅ እያደረገ ነው። ሰሞኑን ይፋ የሆነው የመንግስት የ2019 በጀት ዓመት ገቢ ከፍተኛ የገቢ ስብሰባን እንደሚጠይቅ ከወዲሁ እየተመላከተ ነው። በመጪው ዓመት የመንግስትን ገቢ ለማሳደግ ያግዝ ዘንድ ከታክስ ነፃና የግብር እፎይታ አሰራሮች ሊቀሩ መሆኑ ተሰምቷል። በአዲሱ 2019 በጀት ዓመት 1.8 ትሪሊየን ብር ገቢ ለመሰብሰብ መታቀዱን የገንዘብ ሚኒስቴር አስታውቋል። ይህ የገቢ ዕቅድ በ2018 በጀት ዓመት ይሰበሰባል ተብሎ ከተገመተው ጠቅላላ ገቢ አንጻር የ17.4 በመቶ እድገት እንዳለው የገንዘብ ሚኒስትሩ አህመድ ሽዴ በዛሬው ዕለት ለሕዝብ ተወካዮች ምክር ቤት አመላክቷል። የ2019 በጀት ዓመት በጀትን 88.7 በመቶውን ከታክስና ታክስ ካልሆኑ ገቢዎች ለመሰብሰብ የታቀደ ሲሆን መንግስት ከያዛቸው በጀት አንጻር ገቢውን ከታክስና ግብር ለመሰብሰብ በሰፊው የሚንቀሳቀስ መሆኑም ተመላክቷል። ከወጪ የሚገቡ አንዳንድ ዕቃዎች ኢንቨስትመንት ለማበረታታት በሚልና በመሳሰሉት ከዚህ ቀደም በበርካታ ገቢ ዕቃዎች ላይ ቀረጥ የሚጣልበት ሁኔታ አልነበረም። ከሴቶችና ከአካል ጉዳተኞች ጋር በተያያዘም አንዳንድ ከውጭ የሚገቡ ዕቃዎች ከቀረጥ ነፃ ሀገር ውስጥ ከሚገቡት መካከል ነበሩ። ሆኖም እነዚህ የቀደሙት አሰራሮች በመጪው በጀት ዓመት የማይኖሩ መሆኑ ተመላክቷል። ዕቃዎች ከመጪው በጀት ዓመት ጀምሮ ቅናሽ የጉምሩክ የቀረጥ ምጣኔ እንዲከፍሉ ይደረጋል ተብሏል። በዚህም 22.5 ቢሊዮን ብር ለመሰብሰብ መታቀዱን የገንዘብ ሚኒስቴር ለፓርላማ ያቀረበው ረቂቅ በጀት እንዳመላከተ በዛሬው ዕለት የወጡ ዘገባዎች አመላክተዋል። በተጨማሪም የገቢ ግብር እፎይታ አሰራርን ቀሪ በማድረግ የግብር እፎይታ ይሰጣቸው የነበሩ በቅናሽ ምጣኔ ግብር በማስከፈል ሌላ 22.5 ቢሊዮን ብር እንደሚሰበሰብ በረቂቁ ሰፍሯል። ከዚህ ቀደም የሴቶችን ስራ ለማቃለል በሚል የልብስና የዕቃ ማጠቢያ ማሽኖች ከቀረጥ ነፃ እንዲገቡ ከተፈቀዱ መካከል ነበሩ። በተጨማሪም የጤናና የግብር ዘርፍ የተለያዩ መሳሪያዎች ከቀረጥ ነፃ ይገቡ እንደነበርም ይታወሳል። ለአካል ጉዳተኞች የሚያግዙ የተለያዩ ዕቃዎችም ከጉምሩክ ቀረጥ ነፃ ነበሩ። በሌላ በኩል መንግስት ገቢውን ለማሳደግ የኤክሳይዝ ታክስን ለማስተዳደር ዘመናዊ የቴምብር ስርዓትን በመዘርጋት ከዚህ ቀደም ባልነበረ አዲስ አሰራር ኢኮኖሚው ተጨማሪ 33.8 ቢሊዮን ብር እንዲያገኝ እቅድ ተይዟል ተብሏል። በዚህም የግብር እፎይታንና ከጉምሩክ የቀረጥ ነፃ አሰራርን በማስቀረትና የኤክሳይዝ ታክስን ለማስተዳደር አዲስ ስራ ላይ በመዋል ዘመናዊ ቴምብር አሰራርን በድምሩ 78.9 ቢሊዮን ብር በመሰብሰብ የመንግስትን ገቢ ከፍ ለማድረግ ታቅዷል። ይህም ከዚህ ቀደም ኢኮኖሚ ከሚያውቃቸው የገቢ ምንጮች የሚገኝ አዲስ የገቢ ምንጭ ይሆናል እንደማለት ነው። በቀጣዮቹ ዓመታት የመንግስትን ከግብር የሚገኝ ገቢ ለማሳደግ የፖሊሲ ማሻሻያዎች፣ የመንግስት የውጭ ፖሊሲ ማሻሻያዎች እንዲሁም የበጀት ጉድለት አሸፋፈንና የብድር ፖሊሲ ማሻሻያዎች እየተደረጉ መሆኑንም ሰነዱ ጠቅሷል። በ2019 በጀት ዓመት በአጠቃላይ ከቀጥተኛ ግብር ወደ 1.5 ትሪሊየን ብር ለመሰብሰብ እቅድ መያዙን ረቂቅ በጀቱ አመላክቷል። ታክስ ካልሆኑ ምንጮች የሚገኙ የመንግስት ገቢዎችንም አሟጦ ለመጠቀም የሚያስችሉ ስራዎች ይሰራሉም ተብሏል። ረቂቅ በጀቱ በተለይም ከቅጣትና ከመንግስት የአገልግሎት ሽያጭ እንዲሁም ከመንግስት ኢንቨስትመንት የሚገኝን ገቢ በወቅቱ በመሰብሰብ በአጠቃላይ ከታክስና ታክስ ካልሆኑ ምንጮች 1.6 ትሪሊየን ብር የሀገር ውስጥ ገቢ በመጪው በጀት ዓመት ይሰበሰባል የሚል መሆኑም ታውቋል። በቀጣይ ርዕስ ኢትዮጵያውያን ላይ የተጣለው የቪዛ እገዳ ተነሳ። የስዊዘርላንድ መንግስት በኢትዮጵያውያን ተጓዦች ላይ ጥሎት የነበረውን የቪዛ እገዳ ማንሳቱን ይፋ አደረገ። እገዳው የተጣለው እንደ አውሮፓውያን አቆጣጠር በ2024 ሲሆን የአውሮፓ ህብረትና ስዊዘርላንድ በኢትዮጵያ ላይ የዲፕሎማሲ ጫና ለማድረግ በሚል ጥብቅ የሆነ የቪዛ ኮድ በኢትዮጵያውያን ላይ ጥለው ነበር። አሁን ላይ ህብረቱ ከኢትዮጵያ ጋር ያለው ግንኙነት መሻሻሉን ተከትሎ የቪዛ እገዳው እንዲነሳ መወሰኑ ተዘግቧል። ይህን ተከትሎ ስዊዘርላንድ እንደ ሀገር የጣለችውን ገደባ አንስታለች። ሀገሪቱ የሸንገን ማህበር ስምምነት ወይም ሸንገን አሶሲዬሽን አግሪመንት አባል መሆኗን ተከትሎ ውሳኔው የተላለፈና አሁን የተነሳ መሆኑ ከስዊዘርላንድ መንግስት የውጭ ጉዳይ መስሪያ ቤት የወጣው መግለጫ ያመለክታል። የቪዛ ክልከላው ተጥሎ የነበረው ከ2 ዓመታት በፊት ስደተኞችን መልሶ በመቀበል ጉዳይ የኢትዮጵያ መንግስት ተባባሪ ሆኖ ባለመገኘቱ እንደሆነ ተገልጿል። በዓለም አቀፍ ህግና ስምምነት መሰረት ከሌሎች ሀገራት የሚባረሩ ስደተኛ ዜጎችን የመቀበል ግዴታ የነበረ ቢሆንም
ኢትዮጵያ በዚህ ረገድ በጎ ተባባሪ ሀገር ሆና ባለመገኘቷ እገዳው ተጥሎ ቆይቷል። የስደተኞችን መረጃ ማጥራትና መስጠት፣ አስቸኳይ ጉዞዎችን ማመቻቸትና በመሰል ተግባራት ላይ ኢትዮጵያ ታደርገው የነበረው ትብብር በቂ ባለመሆኑ ተገምግሞ እገዳው ተጥሎ የነበረ ቢሆንም አሁን ህብረቱ ሂደቱን ገምግሞ መሻሻሎች በመታየታቸው እገዳው መነሳቱን መረጃው አብራርቷል። አሁን ላይ ወደ ስዊዘርላንድ ለመጓዝ የሚያመለክቱ ኢትዮጵያውያን ተጓዦች በእገዳው ምክንያት ተጥሎ የነበረው የ45 ቀናት የቪዛ ማረጋገጫ መጠበቂያ ጊዜ ወደ መደበኛው 15 ቀናት የሚወርድላቸው ሲሆን የጉዞ ታሪካቸው ብቁ ለሆኑት ደግሞ ለዓመታት የሚያገለግል የብዙ ጊዜ መግቢያ ወይም መልቲፕል ኢንትሪ ቪዛ ማግኘት የሚችሉ ይሆናል። በተጨማሪም ጊዜያዊ ማመልከቻ ክፍያ ቅጣት ተነስቶ የቪዛ ፎርም ክፍያ ከ120 ዩሮ ወደ ነበረበት 80 ዩሮ እንደሚወርድም መረጃ ያሳያል። በቀጣይ ርዕስ አዲሱ የታርጋ ዋጋ በዓለም ሀገራት ምዘና ከፍተኛ ሆኖ ተገኘ። ኢቲኤች የሚል ዓለም አቀፍ እውቅና ያለው አዲሱ የተሽከርካሪዎች ሰሌዳና የዋጋው ጉዳይ መነጋገሪያ ሆኗል። እስከ 56000 ብር ድረስ ዋጋ የወጣለት ይህ ታርጋ ከአሁኑ በአሽከርካሪዎችና በመኪና ባለቤቶች ዘንድ ዋጋው እየተተቸ ይገኛል። በርካቶች በጉዳዩ ላይ በማህበራዊ ሚዲያና እንደ ሬዲዮ ባሉ መደበኛ ፕሮግራሞች ላይ የቀረቡ ቅሬታ እያሰሙ ነው። አዲስ ኢንሳይት የተሰኘው ሚዲያ በሰራው ዘገባ ደግሞ የአዲሱ ታርጋ ክፍያ ተመን በዓለም ላይ ውድ ከሚባሉት መካከል መግባቱን አመላክቷል። እንደ መኪናውና አገልግሎት አይነት እንዲሁም እንደ ነዳጅ አጠቃቀም አይነት ዋጋው ቢለያይም ከፍተኛው 56000 ብር ሆኖ የቀረበው ታርጋ ከዓለም ሀገራት ጋር ሲነጻጸር ከአሜሪካ፣ ከምዕራብ አውሮፓና ከቅርብ የጎረቤት ሀገራት የዋጋ ተመን በላይ ሆኖ መገኘቱን የአዲስ ኢንሳይት ምልከታ ጠቁሟል። ወደ ዶላር ሲመነዘር ከ460 እስከ 470 ዶላር የሚያወጣው አዲሱ ታርጋ በዓለም ላይ ለታርጋ ከፍተኛ ክፍያ ከምትጠይቀው ሲንጋፖር ቀጥሎ ሁለተኛ ደረጃን መያዙን የዚሁ ሚዲያ ዘገባ አመልክቷል። ሲንጋፖር የተሽከርካሪዎችን የመንገድ አጠቃቀም ለመገደብ ስትል ተፈጥሮ ያልሆነና የፖሊሲ አስገዳጅነት ያለው ዋጋ በታርጋ ላይ የምትጥል ሲሆን ለዚህም እስከ 74000 ዶላር የምትጠይቅ መሆኗን መረጃዎች ያመልክታሉ። ይህ በሀገሪቱ የመኪኖችን የመንገድ አጠቃቀም የገደበና የቀየረ ፖሊሲ ነው። በዩናይትድ ስቴትስ አሜሪካ አሁን በኢትዮጵያ የወጣው አዲስ ታርጋ የያዛቸውን የቴክኖሎጂ ውጤቶች ጨምሮ ከሞላ ጎደል ሁሉንም ያሟላ ታርጋ እስከ 50 ዶላር ክፍያ የሚጠየቅበት ሲሆን ይህም ከኢትዮጵያ በእጅጉ ያነሰ ነው። ጎረቤት ኬንያ ከፍተኛ ደህንነቱ የተጠበቀ ታርጋ ለአገሬው ሕዝብ በ3000 ሺሊንግ የምታቀርብ ሲሆን ይህም በዶላር ወደ 23 ገደማ የሚጠጋ ነው። ሌላኛው የምስራቅ አፍሪካ ሀገር ሩዋንዳ ደግሞ ለታርጋ ክፍያ ከ45 እስከ 90 ዶላር ታስከፍላለች። የአዲስ ኢንሳይት ቅኝትና የዋጋ ንጽጽር የምዕራብ አውሮፓ ሀገራትንም የቃኘ ሲሆን እንደ ዴንማርክና ኔዘርላንድ ባሉ ሀገራት የመኪና ጭስ ለመቀነስ በመኪኖች ላይ በሺዎች የሚቆጠር ታክስ የሚጣል ቢሆንም ታርጋ አትሞ ለመስጠት ግን ከ100 እስከ 170 ዶላር ብቻ የሚጠየቅ መሆኑንም የመረጃ ምንጩ አመልክቷል። ታዲያ ከፍተኛው የአዲሱ ታርጋ የዋጋ ተመን ከሲንጋፖር ቀጥሎ በዓለም ላይ ውዱ ስለመሆኑ የአዲስ ኢንሳይት የመረጃ ግምገማና የዋጋ ንጽጽር አሳይቷል። ኢትዮጵያ ቀድማ የምትገለገልበት ኢቲ የሚለው መለያ ቃል በዓለም አቀፉ የቪየና የመንገድ ትራፊክ ስምምነት ተቀባይነት ያልነበረው ሲሆን ለዚህም የነበረው ምክንያት ግብጽ ቀድማ አስመዝግባ ኢቲን መለያ አድርጋ ስትጠቀምበት ስለነበር ነው። አሁን ላይ ኢቲኤች የሚሉ 3 ቃላትን የያዘው መለያ ግን በዓለም አቀፉ የቪየና ስምምነት ተቀባይነት ያለው ነው። ባለስልጣኑ ለታርጋው ዋጋ የሚሰጠው ማብራሪያ ታርጋው ዓለም አቀፍ መሆኑን፣ የደህንነት መከታተያ ቴክኖሎጂ ግብዓቶችን መያዙን፣ ከመኪናው ዕድሜ እኩል የሚያገለግል ቋሚና የማይቀይር መሆኑን ነው። በተጨማሪም ለዘረፋ ለማጭበርበርና ለወንጀል እንዳይመች ሆኖ መሰራቱን እንዲሁም ክፍያው የአንድ ጊዜ ብቻ መሆኑን እንደ መከራከሪያ ያቀርባል። ጣሪያው 56000 የደረሰው ዋጋ ለአዳዲስ መኪኖች መሆኑ የተገለጸ ሲሆን ለነባር መኪኖች የታርጋ ቅየራ መቼ እንደሚሆን በቀጣይ እንደሚታወቅ ባለስልጣኑ ገልጿል። የዋጋው ጉዳይ መረጃ ይፋ ከሆነበት ከትላንት አንስቶ በመኪና ባለንብረቶችና በአሽከርካሪዎች በኩል ከፍተኛ ቅሬታ የፈጠረ መነጋገሪያ ጉዳይ ሆኗል። በርካታ ቅሬታዎችም ተሰምተዋል። ኢትዮ ኤፍኤም ሬዲዮ ጣቢያ በርካታ አሽከርካሪዎችን ያናገረ ሲሆን አዲሱ የተሽከርካሪ ሰሌዳ ዋጋ ጫና ውስጥ ያለውን የኢትዮጵያውያንን ኑሮ ይበልጥ ያከብደዋል ሲሉ ባለሀብቶች ቅሬታ አቅርበዋል። በሜትር ታክሲ ትራንስፖርት ዘርፍ ላይ የሚገኙ አንድ ባለሀብት ለሬዲዮ ጣቢያው በሰጡት አስተያየት ለስራ በብድር ለገዛሁት መኪና 56000 ብር ለሰሌዳ ትከፍላለህ መባል በጣም ይከብዳል። ለጎማ ዕቁብ እየገባን የምንቀይር ሰዎች አሁን ደግሞ ለታርጋ ዕቁብ እየገባን ልንቀይር ነው ማለት ነው ሲሉ ገልጸዋል። ሌላ የግል ተሽከርካሪ ባለሀብት በበኩላቸው የዓለም አቀፍ ዋጋዎችን ምሳሌ እንኳን ለማድረግ ብንሞክር ዋጋው ከ10 ዶላር እስከ 70 ዶላር የሆነ የዋጋ መጠን ያለው ነው። በኢትዮጵያ ለሰሌዳ ዋጋው መወደድ ምክንያት ሆኖ እየቀረበ ያለው የሰሌዳው ቴክኖሎጂ ከሆነም አቅማችንን ያላገናዘበ ቴክኖሎጂ የኛ መሆን አይገባውም ሲሉ ተደምጠዋል። ሌላው አስተያየት ሰጪ ደግሞ ድህነታችንን ለማሳበብ ሳይሆን እንደ ህዝብ ኪሳችን ባዶ ነው። ነዳጅ ለመሙላት እያለቀሰና እየለመነ ባለ አሽከርካሪ ላይ እንደዚህ አይነት ጫና መቀመጡ የታሰበበት ነው ብዬ አላስብም ሲሉ ቅሬታቸውን አሰምተዋል። በርካቶች የኑሮ ውድነትንና የመኪና መለዋወጫ ዋጋ አይቀመሴ መሆኑን አንስተው ዋጋው የሀገሬውን የባለ ንብረት አቅም አጥንቶና ለክቶ የወጣ አይደለም ሲሉ ገልጸዋል።
በቀጣይ ርዕስ ጠቅላዩ እውቅና ሊሰጣቸው ነው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እውቅና ሊሰጣቸው መሆኑ ተዘገበ። ጠቅላይ ሚኒስትር አብይ እውቅና የሚያገኙት እንደ አውሮፓ አቆጣጠር በ2026 በሞሮኮ ማራኬሽ ላይ በሚካሄደው ታዋቂ አፍሪካውያን የአመራርና ቢዝነስ ጉባኤ ላይ መሆኑን የዶቼ ቬሌ ዘገባ አመልክቷል። ከጠቅላይ ሚኒስትር አብይ ጋር የዛምቢያው ፕሬዝዳንት ሃካይንዴ ሂቺሌማ እና የቀድሞ የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ንኮሳዛና ድላሚኒ ዙማ ዘንድሮ በሚካሄደው 100 ታዋቂ አፍሪካውያን የአመራርና ቢዝነስ ጉባኤ በሞሮኮ ማራኬሽ ላይ ክብርና እውቅና ከሚሰጣቸው ታዋቂ አፍሪካ መሪዎችና ግለሰቦች መካከል እንደሚሆኑ መረጃው አመልክቷል። ጉባኤው በአህጉሪቱና ከአህጉሪቱ ውጭ ባሉ ሀገራት መሪዎች፣ ባለሀብቶች፣ ዲፕሎማቶችና ለውጥ ፈጣሪዎች ከፍተኛ ፍላጎት እያደገ የመጣ ተሳትፎን ተከትሎ በማራኬሽ ሞሮኮ ከሰኔ 19 እስከ ሰኔ 21 ቀን 2018 እንደሚካሄድ የዝግጅቱ አዘጋጆች አስታውቀዋል። ይፋ በተደረገው ዘገባው መሰረት በዳፍዳን የሰላምና የጥብቅና ፋውንዴሽን እና በ100 በጣም ታዋቂ የሰላም ቁንጫ የአፍሪካ አጋሮች ጋር በመተባበር የሚዘጋጀው ይህ ዓመታዊ ጉባኤ ልህቀትን ለማክበር፣ ፈጠራን ለማራመድና ኢኮኖሚያዊ እድገትን ለማስፈን፣ ድንበር ዘለል አጋርነቶችን ለማጠናከርና ዘላቂ ልማትን ለማስፋፋት የሚሰራ የአፍሪካ ግንባር ቀደም መድረኮች አንዱ ነው። በቀጣይ መረጃ በሱዳን ጉዳይ ኢትዮጵያ ላይ የቀረበው አዲስ ክስ። ከሱዳን በኩል ኢትዮጵያ ለፈጥኖ ደራሽ ኃይሎች የጦር ድጋፍ ማድረጓና በድንበር አቅራቢያ የጦር ማሰልጠኛ ካምፕ ስለመክፈቷ ቀደም ሲል ክስ ሲሰማ ይታወሳል። የሱዳን ጦር ከኢትዮጵያ የሚሰነዘሩ ድሮኖች ካርቱም ድረስ ዘልቀው ጥቃት ስለማድረሳቸው መግለጹ የሚታወስ ሲሆን አሁን ላይ ደግሞ ኢትዮጵያ ላይ በሱዳን ጉዳይ አዲስ ክስ ተሰምቷል። የሱዳን ትሪቢዩን ዘገባ የየል ዩኒቨርሲቲ የህዝብ ጤና ትምህርት ቤት የሰብአዊ ምርምር ላቦራቶሪን መረጃ ጠቅሶ ባወጣው ዘገባ የፈጥኖ ደራሽ ኃይሎች የሚገለገሉባቸው የጦር መኪናዎች ኢትዮጵያ ውስጥ ሞዲፊኬሽን እንደሚሰራላቸው ገልጿል። ዩኒቨርሲቲው ከሳተላይት አገኘሁት ባለው መረጃና ክትትል ለንግድ አገልግሎት ይውሉ የነበሩ መለስተኛ የጭነት ተሽከርካሪዎች በኢትዮጵያ አሶሳ ከተማ ውስጥ በሚገኝ የመከላከያ ካምፕ ውስጥ ወደ ወታደራዊ ተሽከርካሪነት እየተቀየሩ ነው ሲል ክስ አሰምቷል። መኪኖቹ የቀለም ለውጥ የሚደረግላቸው ከመሆኑም በላይ ከቀላል እስከ ከባድ መሳሪያዎች እየተገጠሙባቸው ለፈጥኖ ደራሽ ኃይሎች አገልግሎት ይውላሉ ሲል ገልጿል። ዩኒቨርሲቲው በሀገሪቱ ባሉ ሌሎች የኢትዮጵያ መከላከያ ካምፖች ላይ መሰል መኪኖች ሞዲፊኬሽን እንቅስቃሴ ለመኖሩ በሳተላይት ክትትል ቢያደርግም ክንውኑ ያለው በአሶሳው ውስጥ ብቻ መሆኑን ማረጋገጡን ሱዳን ትሪቢዩን ዘግቧል። ከሰሞኑ የወጡ አዲስ ምርመራ ከማርች 29 እስከ ሜይ 21 የተነሱ የሳተላይት ምስሎችን እንደ ማሳያ ያቀረበ ሲሆን በአሶሳ የመከላከያ የጥገና ማዕከል ውስጥ ወደ ወታደራዊ አገልግሎት የሚቀየሩ መኪኖች በሱዳን ጦርነት ፈጥኖ ደራሽ ኃይሎች ሲጠቀሙባቸው መታየቱን እንደ ማስረጃ አቅርቧል። በተለምዶ ቶዮታ የሚባሉ ነጭ ወይም የነጣ ቀለም የነበራቸው ፒክአፕ መኪኖች ወደ ካምፑስ ከገቡ በኋላ የሱዳን ፈጥኖ ደራሽ መለያ ሆነው ጠቆር ያለ ዥንጉርጉር ወታደራዊ ቀለም ተቀብተው ታይተዋል ተብሏል። በዚህ መልኩ ቀለማቸው የተቀየረ መኪኖች ደግሞ በሱዳን ብሉ ናይል ግዛት ባሉ የጦር ግንባሮች ላይ ፈጥኖ ደራሽ ኃይሎች ሲጠቀሙባቸው ተገኝተዋል። ዩኒቨርሲቲው መነሻቸው የንግድ አገልግሎት የሆኑ ፒክአፕ መኪኖች የአሶሳ ከተማን በብዛት አቋርጠው ወደ ካምፑስ ለመግባታቸው የሳተላይት መረጃ አለኝም ብሏል። ካምፑንና መኪኖቹን ቅየራ የሚደረግበትን ስፍራ ጭምር ያመለከተው መረጃው በኋላ ላይ ከሳተላይት እይታ ለመሸሽ በካምፕ ውስጥ የቦታ ለውጥ መደረጉን ገልጿል። በተለያዩ ቀናትና ወራት በሳተላይት በተነሱ ምስሎች በካምፕ ውስጥ 10፣ 13 እንዲሁም ከ25 በላይ ተመሳሳይ መኪኖች ቆመው መታየታቸውንም መረጃው አመልክቷል። በድምሩ ቀለማቸው ተቀይሮ ለወታደራዊ አገልግሎት እንዲሆኑ የተዘጋጁ 70 መኪኖችን መቁጠሩን የዩኒቨርሲቲው መረጃ እንዳሰፈረ ሱዳን ትሪቢዩን ገልጿል። ከዚህ ቀደምም ይህ የትምህርት ተቋም በጋምቤላ ክልል ወደ ሱዳን ድንበር ቀርቦ የጦር ማሰልጠኛ ካምፕ መገንባቱን፣ ካምፑ የድሮን ማረፊያና ማዘዣዎች ጭምር እንዳለው ከሳተላይት መረጃ አገኘው ማለቱ ይታወሳል። ይህ ዘገባ በዚህ ሳምንት የወጣ ሲሆን የሱዳን ጦር ጉዳዩን በተመለከተ እስካሁን ምንም አይነት ይፋዊ ክስም ሆነ ውንጀላ አላሰማም። በሶስተኛ ወገንም ቢሆን ስለ መኪኖቹ ጉዳይ የተረጋገጠ ገለልተኛ መረጃ አልተጠቀሰም። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።